በቀኝ ስማችሁ ጻፉት። ቀኞች በቀኝ ጻፉ። ጻፍን ጨረስን ስማችንን። እሺ እስቲ በግራ ሞክሩት። ራሱን ስማችሁን በግራ ጻፉት። የሌለ ነው። አይ የሌለ ሳይሆን ይለያያል። የትኛው ይመቻል? የቀኙ ተመች። በግራ ሲጻፍ ጽፈሽዋል እኮ ግን ስትጽፊው እንዴት ነበር? ኮንፈርት አልሰጠሽም። ቻሌንጅ ነበረው ግን ጽፈሽዋል አይደል? ስለዚህ ሁልጊዜ ለውጥ ልክ እንደዚህ ነው። ለውጥ ሁልጊዜ ምንድነው? ምቹ አይደለም። የሆነ ነገር የለመድነው እኮ ግራኞች በግራኝ ስለለመዱ በግራኝ ሁልጊዜ ኖርማል ለነሱ ይጽፋሉ። አደሴም ታይም ቀኞችኛ በቀኝ ኢዝሊ እንጽፋለን። ያለመድነው ነገር ስለሆነ ወይም ለውጥ ስለሆነ ግን አሁን በግራ ስንጽፍ ደቂቃ ውስጥ ይወብናል። ኦልሞስት እንደምንስል በጣም ተጠንቅቀናል። እንደቀኙ ፐርፌክት አልመጣልንም አይደል? ሁልጊዜ ለውጥ ልክ እንደዚህ ነው። ሌላው ቼንጅ ካን ሪያላይዝ ዮር ድሪምስ። ሁልጊዜ የለመድነው መንገድ አለ አይደለ? ኦልድ ዌይስ ምንለው እስካሁን ዛሬ ላይ ሁላችሁም የእውነቴን ትሬኒንግ በጣም ገብታችሁ እንድትወስዱ ትፈልጋለሁ። የመጣንበት እስካሁን እያደረግን ያለናቸው ነገሮች የምናደርጋቸው ኦልድ ዌይስ የምንላቸው መንገዶች አሉ አይደለ? ይሄንን እስካሁን እያደረግን የመጣንበትን መንገድ ራሳችሁን እዩትና በእነዚህ መንገዶች በዛው መንገዶች ደጋግመን በማድረግ ውስጥ እዚህ የደረስንበት ደርሰናል። ከዚህ በኋላ መቀየር የሚፈልግ ምናልባት መቀየር የማይፈልግ ብል ይሻላል አይደል? እዚህ ቤት ውስጥ ዛሬ ሁላችንም የሆነ አዲስ ነገር ፈልገን የለመድነውን ነገር ትተን አዲስ መንገድ መርጠን መተናል አይደል? ስለዚህ እስካሁን ያደረግነውን እያደረግን እስካሁን እየሄድንበት ያለውን እየሄድን አሁን ያለንን ሪዛልት ሰጥቶናል። ከዚህ በኋላ ያለውን ግን መቀየር የምንፈልጋቸው የእውነት ኤምኤልኤም ውስጥ አሁን የሚገራርም ከጠዋት ጀምሮ ስለ ኢንዱስትሪው አውጥተናል። ስለ ፕሮዳክቶቹ ጥቅም አይተናል። ከዛ ደግሞ አሁን ኮምፐንሴሽን ፕላኑን ያከፋፈል ስርዓቱን በደንብ አየን አይደል? ማርኬቲንግ ፕላን። ከዛ በኋላ ይሄን ሁሉ ነገር አይተናል። ሰው እንዴት ነው የምንሄደው ነው? ከዚህ በኋላ መቀየር መለወጥ የምንፈልጋቸው ነገሮች አሉ። ማግኘት የምንፈልጋቸው ትላልቅ ያስቀመጥናቸው ይገባናል ያላቸው ነገሮች አሉ አይደል? መለወጥ በህይወታችሁ የምትፈልጉት ነገር የለም አለ። ብዙ ነገር መለወጥ እንፈልጋለና ስለዚህ እሱን ለማድረግ we must to change የሆነ አካሄድ መቀየር አለብን ማለት ነው። አግኝታችሁ ግን ስለዚህ አዲስ ነገር ለማግኘት እስካሁን በፋይናንስ እናንሳ ጥሩ መግባቢያ ስለሚሆን እዚህ ቤት ውስጥ በፋይናንስ እስካሁን ያደረግነውን እያደረግን ተመሳሳይነት ነገር ኦልድ ዌይስ ምንለው እስካሁን ያደረግነውን የተለያዩ ነገሮች ተመሳሳይ አድርገን ምንፈልግበት ቦታ ካላደረሰን ስለዚህ የሆነ መለወጥ ያለብን ነገር አለ፣ አዲስ ማድረግ ያለብን ነገር አለ ማለት ነው። ይሄን ህፃኑትና love to change like a baby in a week diaper ይላል። በጣም ጥሩ ምሳሌ። ብዙ ጊዜ ህፃናቶች ዳይፐር ያደረጉ ህፃናቶችን አስቡና የሆነ ሰዓት ላይ በጣም ያለቅሳሉ አይደል? በጣም ሲያለቅሱ አንዳንድ እናቶች ርቦት ይሆን ብለው አንስተው ያጠቧቸዋል። ከዛ ሲያጠቧቸው ትንሽ ዝም ሊሉና እንደገና መልሰው መጮህ ይጀምራሉ። ማልቀስ ይጀምራሉ። አሁንም ወይ መታዘን ፈልጎ ነው ምን ሆኖ ነው ሆዱና ሞት ይሆን ምናምን ሆዳቸውን ህፃናቶችን እየነካኩ እናቶች እንደገና ያዝሏቸዋል ወይ ያጫውቷቸዋል ምናምን። እስቲል ልጁ ማልቀሱን አያቆምም፣ ያለቅሳል። ኢሚዲየትሊ ግን እናቱ ልክ ዳይፐሩን የሸናበትን የሚያቃጥለውን ዳይፐሩን ልክ ስታወልቅለት ምንድነው የሚሆነው? ሲቀየርለት ሌላ ጥብጥብ አድርጋ አዲስ ዳይፐር ስታደርግለት ሪፍሬሽ አድርጎ መጫወት ይጀምራል። ስለዚህ ምን ያህሎቻችን ነው ልክ እንደዚህ ህፃን ልጅ ለውጥን ምንፈልገው ነው? ወደ ራሳችን አምጥተን እንየው። የእውነት እስካሁን ያለንበት ህይወት ሰልችቶናል? የእውነት አዲስ ነገር እንፈልጋለን? ማሳካት የምንፈልገው ነገር አለ? በዚህ ዓመት መኪና ይገባኛል ያለ ሰው አለ? ምናልባት የኔ ስለሆነ ይሆናል እንደዚህ ብላችሁ። እኔ እግረኝነት የእውነት ስልችት ብሎኛል።
ስለዚህ መለወጥ የምንፈልገው ነገር አለ። በገቢ ተመሳሳይ ገቢ አቬሬጁ እስከ 15000 10000 ምናምን እዛ ድረስ ኦን አቬሬጅ የኔን ስለማወራላችሁ ነው። ስለዚህ እኔ ያላችሁ ራሳችሁን እዛው እስከታችሁት የሆነች አቬሬጅ አለችን በገቢ የምናገኛት። ከዛ በኋላ የሆነ በጥሰን አልፈን መሄድ ያልቻለውን ገቢ አለ። በዚህ ወራቶችስ እንደገና በ6 ወር በ3 ወር ከዛ በአመት ማድረግ የምንፈልጋቸው ማግኘት የምንፈልገው ገቢ እንዲኖረን የምንፈልገው አለ። የእውነት እንደዛ ካለ ምን ያህል ነው ያንን ለውጥ የምንፈልገው ነው። ይሄ ልጅ እኮ እስኪወልቅለት ድረስ ናጊንጉን አላቆምም ወይም ማልቀሱን አላቆምም ማለት ኢሚዲየትሊ ሲወልቅለት ግን ምን ብሏል? ከዛ መሳቅ ምን ማለት ጀምሯል። ልክ ለውጥን ልክ እንደዚህ በህይወታችን እዚህ ድረስ እንፈልገው ከዛ በኋላ ምን ማለት ነው? የእውነት እዚህ ድረስ ከፈለግነው የሆነ የምንፈልገው ነገር ካለ ለእሱም ያስከፍለንን ዋጋ ያስከፍለንን ነገር ልክ እንደዚህ እንሄዳለን። ለምሳሌ ዛሬ እንዳልኳቸው ከሰዓት እዚህ መቀመጥ ምናምን ደስ ላይል ይችላል። ምናልባት የለመድነው ካፌ ምናምን ተገናኝተን ከሆነ ከጓደኞቻችን ጋር ጊዜ ማሳለፍ ከቤተሰብ ጋር ሊሆን ይችላል። ግን ዋጋ እየከፈልን ነው። ስለዚህ የሆነ የመረጥነው መንገድ አለ። ኔትወርኪንግ ቢዝነስ ውስጥ ወይ ዳይሬክት ሴሊንግ ውስጥ ለመስራት ገብተናል። ስለዚህ ዋጋ ያስከፍላል። ከሰዓት ክላስ ያለው ወይ ቸርች ያለው እዛ ደርሶ ይመጣል። ወይ ደግሞ ሚስ ማድረግ ያለብን የቤተሰብ ልደት መስት ይሆናል። አይ ልደት ሁልጊዜ እናከብራለን፣ የሆነ ነገር ሁልጊዜ እናደርጋለን። ከጓደኞቻችን ጋር ፊልም ማየት ሊሆን ይችላል። ኖ ብለን ግን እዚህ ዋጋ እየከፈልን ነው። ስለዚህ የሆነ መለወጥ ያለብን ነገር አለ። የእውነት የምንፈልገውን ለማግኘት መለወጥ ያለብን መንገድ አለ። ልክ እንደዚህ ህፃን ልጅ ለውጥን እንፈልገው ማለት ነው። ሌላ changing the leader, change the organization። ሊደሩን መለወጥ ምንድነው? ሊደሩ ከተለወጠ ኦርጋናይዜሽን ተለወጠ ማለት ነው። ይሄንን ደግሞ አንድ እስቲ ሁላችንም ራሳችንን እዚህ ጋር አስገብተን እንይና ሪፒትድ ቶቶች አሉ አይደል? ለምሳሌ ተደጋጋሚ የምናስባቸው ነገሮች አሉ። አንድ ስፖርተኛ ጥሩ ምሳሌ ብንወስድ አንድ ስፖርተኛ መሆን እፈልጋለሁ ይላል። ሀሳብ ነው አይደል የሚጀምረው? which means ወደኛ ቢዝነስ ስናመጣ እዚህ ቢዝነስ ላይ የመጀመሪያ ከፍዬ ቢዝነስ ትሬኒንጎቹን ወስዳለሁ፣ ራሴን እለውጣለሁ እንላለን። ስለዚህ መጀመሪያ ሁሉም ነገር ሀሳብ ነበረ። ያ ሀሳብ ሲደጋገም ምን ይላል? ትንሽ አክሽን ውስጥ ያስገባናል። ብዙዎቻችን ይሄን ኦፖርቹኒቲ ሰምተን እዚህ ቤት ውስጥ ያለ ወስነን ጆይን አድርገናል፣ ከፈልን። ከዛ ልክ ተግባራችን ትንሽ ተግባሯ ምንድናት? 4500 ብር ከፍሎ መግባት። ይሄ ትንሿ ተግባር ናት። ስለዚህ ልክ እንደዚህ ተደጋጋሚ ሀሳብ ተግባር ውስጥ እንድንገባ ያደርገናል። ከዛችን 4500 ከፈልን። ምናልባት ስፖርተኛ መሆን እፈልጋለሁ ያለ ሰው ደግሞ ትልቅ ነገር እኮ ላይሆን ይችላል። አክሽን ትልቅ ነገር ላይሆን ይችላል። ግን አክሽኑ ምን ሊሆን ይችላል? ስኬቸር ጫማ መግዛት ሊሆን ይችላል። ምናልባት ቁምጣ መግዛት ሊሆን ይችላል። ማቴሪያል ማሟላት መጀመር ሊሆን ይችላል። ሩጫ ባይጀምርም አንድ ኤክሰርሳይዝ አንድ አክሽን አደረገ። ልክ እንደዛ ተደጋጋሚ ቶቶች ወደ አክሽን ይመሩናል። ከዛ ሌላው ተደጋጋሚ ተግባር ደግሞ ልክ ያንን አሁን እዚህ ውስጥ ተደጋጋሚ የሆነ ነገር ተደጋጋሚ አንድን ነገር ደጋግመን ስናደርገው ምን ይሆንብናል? ጠዋት እያየን ነበር አይደል? ስለ ሀቢት ልማድ ይሆንብናል። ያ ስፖርተኛ እኮ ኃይሌን ለምሳሌ ዛሬ ላይ ስታዩት የሆነ ሰዓት ሀሳብ ነበረ ሯጭ መሆን። ከዛ በኋላ ተግባር ውስጥ ገባ። ከዛ እያለ ተደጋጋሚ ያንን ኮንሲስተንትሊ ሲሰራው በድግግሞሽ ሲሰራው ምን ብሏል? ሀቢት ሆነበት አይደል? ልማድ ሆነበት። እሱ ለሊት 10 ሰዓት እኛ 10 ሰዓት በጣም የጦፈ እንቅልፍ የምንተኛበት ታይም ነው አይደል? አብዛኞቻችን በዛ ታይም ግን ሯጮች ተነስተው የሚሮጡበት ያ እንደ ሀቢት ሆኖበታል። መጀመሪያ ላይ አንድ ትንሽ አክሽን ይሆናል ያደረገው፣ ትንሽ ተግባር ነው የጀመረው። ከዛ እያለ ግን ተደጋጋሚ ሲያደርገው ያንን አክሽን ሀቢት ሆነበት። ስለዚህ ሰውን ሁል ጊዜ አዌክ የሚሆነው ለሊት 9 ሰዓት 10 ሰዓት አዌክድ ነው ማለት ነው። ስለዚህ ልክ እንደዚህ እኛስ ተደጋጋሚ አሁን የምንፈልገው ነገር አለ። ተግባር ስለ ለውጥ እያወራን ነው። እዚህ ቢዝነስ ላይ ኦሪንቴሽን ሰማን። የመጀመሪያ ሀሳብ ነበረ ለመጀመር። ከዛ ተግባር ውስጥ 4500 ብር ዲፖዚት አደረገ። የሆነ የምንፈልገው ነገር አለ፣ መለወጥ የምንፈልገው ነገር አለ ብለን ጆይን አደረግን። ስልጠናዎቹን መውሰድ ጀመርን። እዛ ተግባር ውስጥ እየቆየን ሀቢት ይሆንብናል አይደል? ምናልባት እዚህ ቢዝነስ ላይ ስንሰራ መሰረታዊ የምንሰራቸው 4 ነገሮች አሉ አይደል? ሰዎችን ኢንቫይት ማድረግ፣ ገለጻ መስጠት፣ ፎሎ ማድረግ፣ ኢነብል ማድረግ። እነዚህን 4 ነገሮች ብቻ ነው ሲምፕል ስራዎች
ኮንሲስተንትሊ በኮሚትድ ሆነን መስራት ነው የሚጠበቅብን። ስለዚህ ልክ እንዲህ አይነት አክሽን ውስጥ ስንሆን ሀቢት ይሆንብናል። አሁን ኢዝሊ ፍሎ እናደርጋለን ማለት ነው። ከዛ በኋላ ተደጋጋሚ ሀቢት ደግሞ ወደ ምን ይወስደናል? ተደጋጋሚ ልምድ ሆኖብን ተደጋጋሚ ጊዜ ስናደርገው ካራክተር ጸባይን ሱማ እሱ ምንድነው ይባላል? ፋይናሊ ሯጭ ነው አይደል? እኔና እናንተ ምናልባት ስፖርት መስራት ጥሩ የሆነ ማለት አይ ሚን ስፖርት መስራት ጥሩ አይደለም የሚለኝ አለ። ስፖርት መስራት ጥሩ ነው አይደል? ጤነኛ ምግብ መመገብስ ጥሩ ነው። በጠዋት መነሳት በጠዋት በ11 ሰዓት መነሳት አብይ ጥሩ ነው አይደለም? ጥሩ ነው አይደል? አርሊ መነሳት ጥሩ ነው። ግንስ የሚያደርገው ስንል አሁን ጥሩ ነው ሲባል ሁሉም ሰው ይስማማል። እዛ ውስጥ የሚያደርገው ሲባል ግን ቁጥራችን ይቀንሳል አይደል? ስለዚህ ልክ እንደዚህ ተደጋጋሚ የምናደርጋቸው ካራክተሮች ተደጋጋሚ ስናደርግ ከዛ በኋላ ዴስቲኒያችንን ነው ፋይናሊ አሁን ኃይሌ ምንድን ነው? ኃይሌ ሯጭ ነው እንላለን። ካራክተሩን ተላብሶታል። እነዚህን ፕሮሰሶች አልፎ ካራክተሩን ተላብሷል። እኔና እናንተ ልክ እነዚህን 4 ነገሮች እየሰራን ተደጋጋሚ እየሰራን አመን ኔትወርከር ነን ብለን በደንብ ማውራት እንችላለን። በኔትወርኪንግ ይሄን ያህል ከእንደዚህ ተነስቼ ይሄን ያህል ሜክ ማድረግ ችያለሁ፣ ሜክ አድርጌያለሁ ብለን ቦልድሊ መናገር እንችላለን። ደን ፋይናሊ ዴስቲኒያችንን ነው የሚወስነው ማለት ነው። አገኛችሁ? እንቀጥል። ስለዚህ መቼ ነው ይሄንን የምናደርገው? መቼ ነው እንደዚህ አይነት አሁን ወደ ካራክተር ወደ መላበስ ስንመጣ መቼ ነው ይሄን የምንጀምረው? ስታርት ፍሮም ናው። አሁን ነው መጀመር ያለብን። እያንዳንዷን አሁን እዚህ ጋር ያለውን ብናይ እያንዳንዷን ሰከንዶች እንያቸው። 60 ሰከንድ ስንት ማለት ነው? አንድ ደቂቃ ናት። ስለዚህ ደቂቃዎች ደግሞ ሚኒቶች ሲደማመሩ ደግሞ 60 ሚኒት ስንት ይሆናል? 1 ሰዓት ይሆናል። ከዛ ሀወር ደግሞ ሲደማመር ዴይ ይሆናል። ዴዎች ደግሞ ዊክ ይሆናሉ። ከዛ ዊኮች መንዝ ደግሞ 1 ይር አቬሬጅ 7 ዓመት። ከዛ አንድ ላይፍ አቬሬጁ ነው ይሄኛው ቢት የወሰደው አቬሬጅ 7 ዓመት አንድ ሰው ቢኖር ከዛ አንድ ላይፍ የምንለው ያ ነው። ስለዚህ ስታርት ፍሮም ናው ሲል ከአሁን ነው መጀመር ያለብን። አሁን እነዚህን ከ4ቱ ነገሮች እኛ ምን እያደረግን ነው? ስለዚህ አሁን ነው መጀመር ያለብን አይደል? እያንዳንዱን ነገር መጋበዝ ካለብን አሁን ነው ሰዎችን የምንጋብዘው። ፎሎ ማድረግ ካለብን አሁን ነው። ስለዚህ አንድ ሰው በአቬሬጅ 7 ዓመት ድረስ ኖረ ማለት ከ7 ዓመት ውስጥ ለምሳሌ በትንሿ ሚኒትን እንተውና ስንት በቀላሉ የምናባክናቸውን ሰዓቶች፣ ደቂቃዎች እስቲ አንድ ሰው ምሳሌ ይስጠኝ። ስንት ደቂቃ በቀን እናባክናለን? ማለት በሰዓት አሁን እንደዚህ ሁላ ኖቲስ እናደርገዋለን አይደል? ከላይፋችን ላይ ግን አስቡ 7 ዓመት አንድ ሰው ኖረ ቢባልና በአንድ ደቂቃ ውስጥ የሆነ ሰከንድ አጠፋል። እኔ በትንሽ ነው የምሰራላችሁ። ከአንድ ደቂቃ ውስጥ ከ60 ሰከንዶች አሉ አይደል? ከዛ ውስጥ የሆነ ሰከንድ ሰረቅን ወይም ዝም ብሎ በኬርለስነት አለፈ ቢባል የነዛ እየተደማመረ ከ1 ሰዓት ሲሆን ከ1 ቀን ከ1 ዊክ ሲሆን ከዛ ከመንዝ ከይር ሲሆን ፋይናሊ ከዓመት ነው። ያ ሲደማመር እኔና እናንተ ከ70 ዓመት ወይም እግዚአብሔር ከሰጠን እድሜ የሆነችዋን ምን ብለናል? ዌስት ያደረግነው ታይም ነው እንደማለት ነው። ስለዚህ ሁሉ ለውጥ ከመች ነው የሚጀምረው? ከአሁን ነው። እያንዳንዷ የእውነት ኔትወርከር ከሆንን አሁን ጥሩ አጋጣሚ ነው፣ እየሰለጠንን ነው። ኢሚዲየትሊ ከዚህ እንደወጣን የምንፈልግበት ቦታ እስክንደርስ ድረስ በቃ አለቀ፣ ዛሬ ቀኑ አለቀ አይደለም። ደግሞ ለነገ መዘጋጀት ማለት ደግሞ ለነገ ሰዎችን ኢንቫይት ማድረግ ነው። ኮንሲስተንትሊ በይሄ አንዴ ለምሳሌ የሆነ ነገር ሰጥተን ከዛ ቡም አድርገን አንዴ ጋብዘን አንድ ቀን ላይ ከዛ ደግሞ ጭፍት ሲሆን በተደጋጋሚ ምን ያህል ነው እየሰራን ኮንሲስተንትሊ እያደረግን ያለን የሚለውን ራሳችንን። ሌላው ስታርት ፍሮም ስሞል ቲንግስ። ለውጥ መች ነው ብለናል? አሁን ነው ብለናል። ከአሁን ነው የሚጀምረው። ግን ከየት ነው የሚጀምረው? ከእያንዳንዱ ጥቃቅን ነገር። ምናልባት ለውጥን ስታስቡ በቃ እኔ በአንዴ ሄለን አሁን አዳዲስ ሰዎች ካለን ቅድም ሼር እያደረገችን ነበር። እኔ እንደሷ መሆን ፈልጋለሁ፣ መድረክ ላይ መውጣት ፈልጋለሁ እያለች ነበር። ስለዚህ ልክ ስንጀምር ገለጻውን እንደሰማን ጆይን እንዳደረግን ቀጥታ መድረክ ላይ መውጣት አለብን ብለን ራሳችንን ሄደን መጋጋጥ የለብንም ማለት። ግን እያንዳንዷን ነገር ከትናንሽ ነገሮች መጀመር እንችላለን። የመጀመሪያው ሲምፕል የምንችላትን ነገር ለምሳሌ እዚህ ቢዝነስ ላይ ድሬሲንግ ወሳኝነት አለው አይደል? ይሄ አውትሉክ ሰዎች የመጀመሪያ ሚት ሲያደርጓችሁ ፈርስት ኢምፕሬሽን የሚባል ነገር አለ። ሰዎች ልክ እንዲህ ሲያዩ
ኖርማሊ ጂንስ በጂንስ ምናምን ሆነን የተተለተለ ነገር ለብሰን ይቀበሉናል። ጸጉራችንን ፍሪዝ አድርገን ምናምን ይቀበሉናል። አክሰፕታንሱ ወይስ ፕሮፌሽናል አሁን እኔ እንደዚህ ሆኜ እኔን ይውኝና አንድን ሰው ሚት ባደርግና እንደዚያ የምሰራው ቢዝነስ አለ በጣም አሪፍ ነው አብረን እንስራ ምናምን ብዬ እኔ ጋር ያለውን የተጠቀምኩትን ሼር ያደርገው ከዛኛው ሰውና ከኔ ማንን ኢዝሊ አክሰፕት ያደርጋል? እኔን ያደርጋል አይደል? ስለዚህ ልክ እንደዚህ አሁን ነው ካለ ቅድም ለውጥ አሁን ነው ብለናል። ከትንሽ ነገር ራሳችን ላይ ከጥቃቅን ነገሮች መስራት እንጀምር ብለናል። ስለዚህ ድሬሲንጋችን እዚህ ቢዝነስ ላይ ስትሆኑ የሆነ ድሬሲንጋችንን መለወጥ ያለብን ነገር ካለ ጥቂት ነገርና ትንሽ ነገርና ያችን መለወጥ። ስለዚህ መቼ አሁኑ። ሌላ ፓንክቹዋሊቲ ኦን ታይም መገኘት። ለምሳሌ በቀጠሮ ሰዓት 30 ደቂቃ 10 ደቂቃ 5 ደቂቃ እያረፈዱ መምጣት ምንድን ነው? ከሰው ላይ ይሄ ወንጀልም ማለት ከሰው ላይ ሰዓት መስረቅ እኛ ያን ያህል ድረስ ማሰብ አለብን። ስለዚህ ፓንክቹዋሊቲ ላይ ኦን ታይም ምንም ነገር ላይ ትሬኒንግ ሲኖረን፣ ገለጻ ሲኖረን፣ ፎሎ አፕ ሲኖረን፣ ምንም ነገር ሲኖረን ልክ እንደ ሀቢት አድርገን ምን ማለት አለብን? ኦን ታይም 4 ሰዓት ከተባለ ሩብ ጉዳይ እዛ መድረስ አለብን። ተረጋግተን ወደ ስራችን እንድንሄድ ማለት ነው። ስለዚህ ልክ እንደዚህ ፓንክቹዋሊቲ ከእያንዳንዷ ነገር ስትደማመር ነው ትልቅ ነገር የሚሆነው። ሌላ ለምሳሌ መጽሐፍ ማንበብ ቢሆን ሪድ ፔጅ ቻፕተር ከዛ አይዲ ይሆናል ማለት ነው። ምናልባት አሁንንም ማንበብ የምንፈልግ ራሳችንን አንባቢ ማድረግ የምንፈልግ ሰዎች ካለን ለውጥ አንባቢ ነኝ አሁን በአንባቢነት መለወጥ አለብኝ ስንል ኢሚዲየትሊ አንድ መጽሐፍ ቅድም ደ ሴክሬት መጽሐፍ ብለናል አይደል? ደ ሴክሬትን ገዝተን ሳልጨርስ አላድርም ብለን በቃ እስኪያቅለሸልሸን መሆን የለበትም ማለት የሌለንን ሀቢት እንደሱ ማድረግ የለብንም። ግን በኮንሲስተንትሊ የምናደርገውን አንድ ነገር እንምለጥ። ምናልባት እኔ አንድ ፔጅ ይሆናል ልምድ የለኝም ማለት አንድ ፔጅ ሊሆን ይችላል። ግን ያችን አንድ ፔጅ ሁልጊዜ በየቀኑ ማድረግ መቻል አለብን። ስለዚህ ልክ እንደዚህ እያንዳንዳችን ምናልባት አንድ ፔጅ ደግሞ ማንበብ ልምድ የሌለው ሊኖር ይችላል። ግማሽ ፔጅ ሊሆን ይችላል። ተውት ግማሽ ፔጅንም አንድ መስመር ሊሆን ይችላል። ያችን ግን ተደጋጋሚ ስናደርጋት ለውጥ ማለት ይሄ ነው እንጂ ትልቅ ነገር ቡም ብሎ በአንዴ አንባቢ ነኝ ስንል መጽሐፍ ጨርሶ ማደር ከዛ በቀጣይነት አለማድረግ አይደለም። ስለዚህ ልክ እያንዳንዷ ከትንሽ ነገር ልክ እንደዚህ ከአንድ መስመር ሊሆን ይችላል እንደዚህ መጀመር አለብን ማለት ነው። ሌላ ፕላን ኤቭሪዴ እያንዳንዷ ቀናችን ላይ ፕላን ማድረግ አለብን። ደስ የሚለው ነገር ባይ ዘ ዌይ ይሄንን ኢንዱስትሪ ነው የምወደው የሆነ እድሜ ልክ የምንሰራው ነገር አይደለም ማለት